ወቅታዊ ዓለም አቀፍ የአየር ንብረት ይህንን ለእኛ አንድ ግልጽ መልእክት አለው። እርሱም ከአየር ንብረት ለውጥ በኋላ መሮጥ ሳይሆን አስቀድመን መዘጋጀት አለብን። የአረንጓዴ አሻራ ደግሞ የዚህ ዋና አካል ሆኖ የሚታይ ነው። ስለሆነም የአረንጓዴ አሻራ መርሃ ግብር እንደ ወቅታዊ የችግኝ ተከላ ዘመቻ ብቻ ሳይሆን የተፈጥሮ ሀብታችንን የማገገም የምግብ ዋስትናን የማረጋገጥ የአርሶ አደሩን ገቢ የማሳደግና የአየር ንብረት ለውጥ ጋር የሚቋቋም ግብርናን የመገንባት ዋና የልማት ስትራቴጂ አድርገን ልንወስደው ይገባል። በመሆኑም ባሳለፍነው የበጋ ወራት በ17 ወረዳዎች በ397 ቀበሌዎች በ1052 ተፋሰሶች በተሟላ የህዝብ ንቅናቄ የአፈርና ውሃ ጥበቃ የፊዚካል ስራዎችን በስኬታማነት ማስኬድ ተችሏል። ከአረንጓዴ አሻራ ልማት አኳያም የደን ሽፋናችንን በማሻሻል የአረንጓዴ ልማት ግባችንን በማሳካት ለአየር ንብረት ለውጥ የማይበገር ግብርና መገንባት የሚያስችል ለመፍጠር ርብርብ በማድረግ ላይ እንገኛለን። ባለፉት ዓመታት በዞናችን በአረንጓዴ አሻራ ግብር ሰፊ የህዝብ ንቅናቄ ተፈጥሯል። የችግኝ ማፍላት፣ የተከላ ቦታ ልየታ ዝግጅት፣ የተፋሰስ ልማት፣ የተራቆቱ መሬቶችን መልሶ ማልማት፣ የአግሮ ፎረስትሪ ልማት፣ የፍራፍሬ ሁለገብ ጥቅም ያላቸው ችግኞችን የማልማት ስራዎች ተከናውነዋል። ባለፉት 7 የመርሃ ግብሩ ዓመታት በዞናችን 1.7 ቢሊዮን ችግኝ ተተክሏል። የችግኝ መጽደቅ በአማካኝ ከ70 ወደ 81% አድጓል። በዚህ ዓመትም የተከላ ቦታ ልየታ 33494 ሄክታር መሬት ቦታ ተለይቷል። ለዚህም የሚሆን 264 ሚሊዮን ችግኝ በ38609 የመንግስት የማህበረሰብ የግለሰብ ችግኝ ጣቢያዎች ተዘጋጅቷል። ከችግኝ ጉድጓድ አኳያም 242 ሚሊዮን ጉድጓድ ተዘጋጅቷል። የአንድ ጀንበር ተከላን በተመለከተም በ2011 ዓ.ም ከነበረው የ10.1 ሚሊዮን ችግኝ ወደ 751% በማሳደግ 75.9 ሚሊዮን ችግኝ በ17 ወረዳ በ397 ቀበሌ በ879 ተከላ ቦታዎች 8179 ሄክታር መሬት በተከላ ለመሸፈን ተለይቶ ካርታ ተዘጋጅቶላቸው የዝናቡን መጠን በመጠባበቅ ላይ ይገኛል። እነዚህ ቁጥሮች አበረታች ናቸው፣ ግን ቁጥሩ ብቻ አያረካንም። የስኬታችን መለኪያ መቀየር አለብን። ስለሆነም ስንት ችግኝ ተከል ብቻ ሳይሆን ስንት ችግኝ አጸደቅ፣ ስንት ሄክታር መሬት አገገመ፣ ስንት የውሃ ምንጭ ተመለሰ በሚል ያህል መጠነ ሰፊ የአፈር መሸርሸር በመቀነስ ስንት ተፋሰስ ወደ ምርታማነት ተመለሰ፣ ስንት አርሶ አደር አግሮ ፎረስተሪ ገቢ አገኘ፣ ስንት ወጣት እና ሴቶች ከችግኝ ማፍላት ከፍራፍሬና ከደን ልማት የስራ ዕድል አገኘ የሚሉትን ሲሆን እነዚህ ናቸው እውነተኛ የአረንጓዴ አሻራ ውጤቶች የምንላቸው።